በጎንደር ከተማ አስተዳደር በጤና ጣቢያዎች ተገቢውን የሕክምና አገልግሎት ለማግኘት ባለመቻላቸው መቸገራቸውን ታካሚዎች ተናገሩ። የጎንደር ከተማ አስተዳደር ጤና መምሪያ አገልግሎት አሰጣጡን ለማዘመን ጤና ጣቢያዎች ላይ ማስፋፊያ እንዲያደርግ እየሰራው ነው ብለዋል። አዲስ አለማየሁ ተከታዩን ዘገባ አድርሶናል። በሁሉም ዘርፍ ተወዳዳሪ ትውልድ ለመፍጠር ቅድሚያ የጤና ዘርፉ ላይ መስራት እንደሚጠይቅ በጤና ባለሙያዎች ዘንድ ሲነገር ይደመጣል። ለዚህም ያግዝ ዘንድ ጤና ጣቢያዎችንና ሆስፒታሎችን የማስፋፋትና ማዘመን ስራም ይጠይቃል። አማራ ሚዲያ ኮርፖሬሽን በጎንደር ከተማ አስተዳደር የሚገኙ ጤና ጣቢያዎች አገልግሎት አሰጣጣቸው ምን እንደሚመስል ምልከታ አድርጓል። በምልከታችን ያነጋገርናቸው ታካሚዎች በአገልግሎት አሰጣጡ አለመርካታቸውን ያነሳሉ። ካርድ ለመቀበል በጣም ችግር አለባቸው። ያመናጭቁሃል። እንደገና በሽተኛ ያስመስሉህም። በሽታ ሰዓት ላፊም ሊመጣ ይችላል፣ ግን በዛን ሰዓት አይቀበሉንም። በሽተኛ የሚፈልገው ምንድነው? ፊት ነው የሚፈልገው። አንዴ መብራት ይላሉ፣ አንዴ ሌላ ነገር ነው የሚሉት። ያለ ምንም መፍትሄ ነገር የለውም። መብራት ጠፍቶ ከተባለ እንኳን የመጣታ ያያየው ነው። 2 ሰዓት ይሆናል፣ 2 ሰዓት በኋላ መጥቷል። ከመጣ በኋላም ያለው ነገር ምንም መፍትሄ ነገር የለውም። ከፈለክ ተናገር ነው የሚለው ያለው። ስለዚህ አገልግሎቱን አላገኘው ማለት ነው። መድኃኒት ለራሱ አሁን ጃርዲያን አለባት ተብዬ የጃርዳን መድኃኒት የለም እየተባልኩ ነው። ምናልባት ቀኑንም ዛሬ መጥቀስ ካለብኝ በዚህ ሰዓት መድኃኒቱ አልገባም። አሁን ወደ ውጭ እጄ መግዛት ተገድጃለሁ። በታካሚዎችና የሕክምና ባለሙያዎች ላይ የሚታዩ የስነ ምግባር ግድፈቶች አሉ ቢሆንም ሙያው በሚጠይቀው መርህ መሰረት አገልግሎት እየሰጡ መሆኑን የነገሩን ደግሞ በማራኪና በጎንደር ፖሊ ጤና ጣቢያ የሕክምና ባለሙያ የሆኑት ተክሌ ታደሰና ታከሉ ጥጋቡ ናቸው። ካሁን በፊት በተደጋጋሚ ሲታከም የነበረ ሰው ትንሽ የካርድ ማውጫዋን ካላመጣ ይጨቃጨቃል። ጥሎ ይመጣና የመጨቃጨቅ እንትን ይኖራል። ከሙያተኛም ቢሆን አንዳንዴ በጣም ስራ ሲበዛ ትንሽ የመበሳጨት እንደዛ አይነት ነገሮች ይኖራሉ። ግን በአብዛኛው ጥሩ አገልግሎት እንሰጣለን ብለን እናምናለን። 99ን አስተናግደ አንድ ሰው እንኳን የሆነ ነገር ቢፈጠር ራሴ አለ ሰዓት መጥቼ ነው አገልግሎቱን ያላገኘው ወይም ደግሞ የግብአት ችግር ኑሮ ነው ውጪ ያሉኝ ብሎ የሚያገናዝብ ሰው የለም። የቻልኩትን ያህል ስገባም በሰዓቴ የመግባት ህዝብም በጸባይ ማስተናገድ የቻልኩትን ያህል ይሄን ነው እንትመለው። በጎንደር ፖሊ ጤና ጣቢያ ከካርድ አሰጣጥ ጋር ተያይዞ በታካሚዎች የሚነሳው ቅሬታ ልክ መሆኑን የሚናገሩት የጤና ጣቢያው ኃላፊ ዶክተር ዮሐንስ ካሳው በእነዚህ ባለሙያዎች ላይ የእርምት እርምጃ ተወስዷል ብለዋል። አንድ ሰው የአገልጋይነት መንፈሱ ካለ ይህን ፔሸንት ለደቂቃ ለሰዓታት እንኳን ላጉላለው አይገባም የሚል ነገር በውስጡ ካለ አገልግሎቱን መስጠት ይቻላል። መብራት ግን ምክንያት ሊሆን አይችልም። ካርድ የሚያወጡ በፍለጋ የሚያወጡና አዲስ ተመዝጋቢዎችን እየመዘገቡ ብዙ የስራ ሎድ ያለበት ክፍል እንደመሆኑ መጠን የሰው ኃይል እጥረቱ አለ። ብዙ ሰዎች ያላግባብ እዛ ክፍል ይንገላታሉ። እሱን አይተን የማስተካከያ እርምጃ የወሰድንባቸው አሉ። የማራኪ ጤና ጣቢያ ኃላፊ ሲስተር ተስፋነሽ ሰፈፈ በበኩላቸው አንድ ጤና ጣቢያ ለ40 ሺህ የማህበረሰብ ክፍሎች አገልግሎት እንዲሰጥ ታስቦ የሚሰራ ነው ብለዋል። ሆኖም ግን ይህ ጤና ጣቢያ ከተጠቀሰው ቁጥር በላይ ማህበረሰብ እያስተናገደ ነው ይላሉ። አንደኛው ኮምፒውተር ላይ ይቀመጣል፣ አንደኛው አፋላላጊ ካርድ ይፈልጋል፣ አንዳንደኛው በጤና መድን ላይ ይሆናል፣ አንዱ ደግሞ ሪሲት ላይ ይሆናል። በዚህ ምክንያት የሚመጣው መስተንግዶ ላይ ቅሬታ ይኖራል። ለምን የሚመጣው አገልግሎትና ያለው ከዛ ባለሙያ ስለማይመጣጠን እንጂ ያሉት ባለሙያዎቹ ሰዓታቸው ገብተው የሚጠቀሙ ሰዎች ናቸው። ጥሩ አገልግሎት የሚሰጡ ናቸው። ግን ከፔሸንት ሳቲስፋክሽን ስናየው ግን ከሚሰጠው ሎድ ጋር አይመጣጠንም። ጥሩ ረክቷል የሚል እንትን ላይኖረኝ ይችላል። የጎንደር ከተማ አስተዳደር ከክልሉ ጤና ቢሮ ጋር በመነጋገር ጤና ጣቢያዎችን የማስፋፋት ስራዎች እየተሰሩ መሆኑን የጎንደር ከተማ አስተዳደር ጤና መምሪያ ተወካይ ኃላፊና የጤና ግብዓት አቅርቦት ኬስቲ ማስተባበሪ አቶ ያለው ካሴ ተናግረዋል። የህብረተሰቡን ቅሬታ ሊፈቱ የሚችሉትንም እሱን የማሟላት ስራ የመድኃኒት አቅርቦቶችን በተቻለ መጠን ለማቅረብ ጥረቶች እየተደረጉ ነው ያሉበትና የህብረተሰብን እንግዲህ በኔ አረዳድ የህብረተሰብን እርካታ ሙሉ በሙሉ ለመሸፈን ወይም ደግሞ እርካታውን ለመጨመር እንደ ጤና መምሪያም አጋር አካላትም ጋር ሆኖ ከክልል ጤና ቢሮ ጋር በመሆን እነዚህ ነገሮችን እንግዲህ እያስተካከልን የምንሄድበት ሁኔታ እየተመቻቸ ያለበት ሁኔታ ነው ያለ ማለት ነው። የሰው ኃይልም አሁን እንግዲህ ከከተማ አስተዳደሩ ጋር ያው ጥሩ ግንኙነትም ስላለ ያው በትኩረትም እየሰራበት ስለሆነ የማሟላቱን ስራ እንግዲህ እየሰራ ያለበት ሁኔታ አለ። በጎንደር ከተማ አስተዳደር ያለው የጤና አገልግሎት ፈላጊና ያሉት ጤና ጣቢያዎች ተመጣጣኝ ባለመሆናቸው ተጨማሪ ጤና ጣቢያዎች እንደሚያስፈልጉም ተነስቷል። ለአማራ ሚዲያ ኮርፖሬሽን ለተጠናቀረው ዘገባ አዲስ አለማየሁ ጎንደር።